Ortodoks. እኛ አርሲ ሀገረ ስብከት ያለነው ኦርቶዶክስ እምነት ተከታይ አቡነ ያሬድን አንፈልግም። አሁንስ ምን እየተደረገ ነው? ሰው ሞተ እየተባለ ነፍሰ ገዳዋ ልጅቷ ሳትሆን ጳጳሱ ናቸው። ነፍሰ ገዳዋ ልጅቷ አይደለችም፣ ካህናቱ ናቸው። ነፍሰ ገዳዋ እስኪን ቪዲዮ አዳምጡ። ሙፍቲ ሞት በላይ ደግሞ በጣም እንደም እየተሯሯጠ ያለው ፎቶ። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? በሰበር በሌላ አዲስ መረጃ ወደ እናንተ መጥቻለሁ ማለት ነው። እንግዲህ በዛሬው ቪዲዮ የአርሲ ሀገረ ስብከት ምእመናን የሀገረ ስብከት ሊቀ ጳጳሱ እንዲቀየርላቸው ተቃውሞ ያቀረቡ ነው። በምን ምክንያት ነው የተቃወሙት? እንግዲህ ሀገረ ስብከቱ በአይሰሞን በቅዱስ ሲኖዶስ ምልዓተ ጉባኤ መግቢያ ላይ 44ኛው ሰበካ መንፈሳዊ ጉባኤ ላይ በቀረበው ሪፖርት የአርሲ ሀገረ ስብከት ሁለት ምእመናን እንደሞቱ ብቻ መነገራቸው አሳዝኖናል፣ አስቆጥቶናል በሚል ቁጥሩ ለምን ቀነሰ ከ5 እና ከ6 በላይ እንደሞቱ የታወቀ በዚህ ልክ መቅረብ የለበትም በሚል ሊቀ ጳጳሱ ላይ ትችት ነቀፌታና ይቀየሩልን የሚል ጥያቄ ያነሱ ነው። እንዲሁም ደግሞ በደቡብ ክልል ምእመናኑ መንግስትን እጅህን ከቅድስት ቤተክርስቲያን ላይ አንሳ በሚል በግልጽ አውደ ምሕረት ላይ ጥያቄያቸውን ተቃውሟቸውን እያቀረቡ ነው ማለት ነው። ይሄንን ቪዲዮና ሌሎችም የሚያሳያችሁናል ማለት ነው። እስኪ በቅድሚያ ይሄንን በጣም ልብ የሚሰብር አስደንጋጭ የሆነ ቪዲዮ እጅግ በጣም የሚያዝል አሳያችሁ። እስኪን ቪዲዮ አዳምጡት። ሙፍቲ ሞት በላይ ደግሞ በጣም እንደም እየተሯሯጠ ያለው ፎቶ የእንባ ዘለላው ነውና ይሄንን የኡነት እንትና አለቀሱ እየተባለ አጀንዳ ስለሆነ ያው ትንሽም እንተም ሙስሊሙንም እንዳይሸወድ በዚህ እንባ ዘለላ በሚል ነው የገባው። የትኛው ነውና ባጭሩ የሚላችሁ እያስለቀሳችሁን አውቃችሁ የውሸት ለቅሶ አታልቅሱ ነውና ቢያንስ ባታለቅሱልንም እንኳን አታልቅሱ ያለ አልቅሱልን ብሎ የተናገረውም የለም። እኛ እንድታለቅሱም አንፈልግም። እኛ አታልቅሱ ለምን ታለቅሳላችሁ ግን አታስለቅሱን ባጭሩ ማለት ነው። የውሸት ለቅሶ ዋይ አትበሉ። ያገባኝ ነገር እንዴ ሰው በዚህ ደረጃ እንዴት መደደብ ይቻላል? እንደዚህ ማለት ሳይታሰብበት አይደለም ሰው አስቦበት እንደዚህ ደደብ መሆን ይችላል? ሐዘን እኮ ተፈጥሯዊ ነገር ነው። ለምን አለቀስክ እንዴት ይባላል? በዚህ ደረጃ የራሳችሁን ሃይማኖት ተቋም አባት ለም ኢትዮጵያዊ አይደንቲቲ ያላቸው አባት በጣም ቅቡል የሆኑ አባትን በዚህ ደረጃ ከጠላ በሳቸው ለቅሶ በዚህ ደረጃ መደደብ ከቻልክ አላቅም ለሌላው አማኝማ ምን አይነት ጥላቻና ይሄ የርህራሄ አልባነት ሊኖር እንደሚችል በጣም ያሳፍራል። ለካንተ እንደዚህ እንደደመውን ይቻላል? በስመ አብ ወልድ። ለማንኛውም ሀጂ ሙፍቲና ቤተሰቦቻችሁ እግዚአብሔር ያጽናላችሁ። እኛ የፍቅራችንን የአባትነታቸውን እንደ ኢትዮጵያዊ ደግሞ ባህላችንን ሄደን ለቅሶ ደርሰናል። ይብላኝ ላንተ እንደዚህ አይነት የደነዘ ጭንቅላት ላይ ያስከው። አበው ምን ይላሉ? የትልቅ ሰው ሞት ትልቅ ነገር ይዞ ይመጣል ይላሉና በሰሞን የሀጂ እረፍት አንድ ትልቅ ነገር ያመጣው ምንድነው ቢባል እስልምናን ከውሃቢ ለይተን እንድናውቅ ረድቶናል ማለት ነው። እንደዚህ አይነት ይሄ አስራስ የተባለ የተረሳ ግለሰብ ለካ እንዲህ አይነት ክፉ ስራ እየሰሩ ነው። በእስላምና በክርስትና መካከል መቃቃርና መሰለቻቸት በክፉ መታየትን ያመጡብን ማለት ነው እንጂ የቀድሞ ሙስሊሞች ከክርስቲያኑ ጋር በፍቅር ይኖሩ ናቸው። ለምሳሌ ወላጅ አባቴ ባንክ ባልነበረበት ጊዜ ከሙስሊም ጓደኛው ጋር ነው ባንክ ብር ያስቀመጠ ይነግድ የነበረው ማለት ነው። እንዲህ ያለ በፍቅር ተሳሰርን ሰዎች ታቦት ሲወጣ ምንጣፍ የሚያነጥፉ ምእመኑን የሚያበሉ እስላሞች ነበሩ። ለካ እንደ አንተ አይነት ውሃቢዎች ገብተውብን በመሃላችን መፈራራትና ሌላ ነገር ውስጥ የገባ ነው ማለት ነው። እጅግ በጣም እናመሰግናለን ስላወቅነህ፣ ሌሎችም ስላወቅናችሁ። እስኪ ይሄን ቪዲዮ ደግሞ እንየው። እስልምና ገዳይ ነው፣ እስልምና አራጅ ነው ብለን እስልምናን ከአራጅነትና ከገዳይነት አንፃር እንድንረዳው ስላደረጉ አካላት ዛሬ ልነግራችሁ ነው የመጣሁት። እነዚህ አካላት ወሃቢያ በመባል ይታወቃሉ። ራሳቸውን ከኛ በላይ ሙስሊም የለም ብለው የሚያስቡ እጅግ ሲበዛ ክፎች፣ በተለይ ደግሞ ለሰው ልጅ ነፍስ ቅንጣት ታክል ማይራሩ ማይሳሱ ከኛ እምነት ውጭ ያሉ በህይወት መኖር የለባቸውም ብለው የሚያምኑ ምንም እስልምናን ባይወክሉም በእስልምና ስም የሚንቀሳቀሱ እጅግ ሲበዛ አረመኔና ክፉ አካላት ናቸው ወሃቢያ የሚባሉት።
ይሄንን ደሞ ምላችሁ ያለ ማስረጃ አይደለም በስሜት ተነስቼ አይደለም ማስረጃ አለኝ ከአንድም 2 3 ማለት ነው የመጀመሪያው ማስረጃዬ አይኤስአይኤስ ነው ሊቢያ ላይ ነገ ያልፍልኛል ብለው የተሰደዱ ወገኖቻችንን አላሁ አክበር ያለ ያረደ ጨካኙ አረመኔው ግሩፕ ማለት ነው ይሄ አይኤስአይኤስ የተባለ አረመኔና ክፉ የሆነ ግሩፕ ደግሞ የሚመራ ወይንም የሚያምነው በዋሃብያ አስተሳሰብ ነው ሁለተኛው ማስረጃዬ ቦኮ ሐራም ነው የብዙ ህፃናትን ሴቶችን ነፍስ የነጠቀ እጅግ አረመኔው ግሩፕ ማለት ነው አሸባሪው ግሩፕ ቦኮ ሐራም ይሄ ግሩፕም ዋሃብያ ነው ዋሃብያ ማለት ነው ሶስተኛው በዓለም አቀፍ ደረጃ በአሸባሪነት ምናቀው አልሸባብ ይሄም ዋሃብያ ነው እነዚህ አሁን የጠቀስኩላችሁ አካላት እጅግ ሲበዛ አረመኔዎች አላሁ አክበር ይያሉ የሰው ልጅ እንደበግ አጋድሞ የሚያርዱ ስለ ሰው ልጅ ነፍስ ቅንጣት ታክል እንኳን ማይራሩ አረመኔዎች ናቸው አያችሁ እነዚህ አረመኔዎች ናቸው ራሳቸውን ዋሃብያ ብለው የሚጠሩ እንደነ አይኤስአይኤስ እንደነ ቦኮ ሐራም እንደነ አልሸባብ አይነቶች ናቸው እስልምናን አራጅ እስልምናን ገዳይ ብለን እንድንረዳ ያደረጉን ማለት ነው እሺ እስልምና ገዳይ ወይንም አራጅ እንዳልሆነ ማስረጃክ ምንድነው የምትሉ ከሆነ እኚህ የምትመለከቷቸው አባታችን ናቸው ሁሉም ኢትዮጵያዊ ዘር ቀለም ብሔር ሃይማኖት ሳይመርጥ የሚወዳቸው የሚያከብራቸው አባታችን ሐጂ ሙፍቲ ናቸው ለኔ ምስክሬ ስለዚህ እስልምናን ከዋሃብያዎች አንፃር ከአረመኔዎቹ አንፃር ሳይሆን ከምንወዳቸው አባታችን ከነ ሐጂ ሙፍቲ አንፃር እስልምናን እንድትመለከቱ ስል ነው ይህንን ቪዲዮ ሰራሁት ተስፋ አደርጋለሁ ከዚህ ቪዲዮ በኋላ ስለ እስልምና እምነት ያላችሁን አስተሳሰብ ትቀይራላችሁ ብዬ አስባለሁ ምንም የእምነት ልዩነት ቢኖርንም ማለት ነው ሀገራችን ኢትዮጵያን ሰላም ያድርግልን ይህንን ቪዲዮ አድርሱልኝ አመሰግናለሁ በሁሉም ዘንድ የተወደዱ የተከበሩ እኒ ሐጂ ሙፍቲን ዋሃቢ ጽንፈኛው አክራሪው የማይወዷቸው የማይቀበሏቸው ለነሱ ዓላማና እቅድ ምቹ ስላልሆነ ነው እሳቸው የሰላም ሰው ናቸው ፍጹም ሰላማዊ ናቸው ከክርስቲያን ከሰላሙ ጋር በሰላም በፍቅር ይኖሩ ፍቅርና ሰላምን ሲሰብኩ ይኖሩ አባት ናቸው ይህ ደግሞ ለጽንፈኛው ቡድን ምቹ አይደሉም እነሱ አጥፍቶ ማጥፋትን የሚመኙ የሚፈልጉ በመሆናቸው ለእንደዚህ አይነት ስራቸው ተው ብሎ ስለሚከለክሉ ሐራም ነው ስለሚሏቸው ማለት ነው ይሄንን ያወግዙ የተቃወሙበት ምክንያት በዚህ ነው እስቲ ወደ አርሲ ኦርቶዶክሳውያን ክርስቲያን ምዕመናን ዘንድ እንሂድ ምን ተፈጠረ በአርሲ ሀገረ ስብከት ይሄንን ቪዲዮ ላስመልክታችሁ እኛ አርሲ ሀገረ ስብከት ያለነው ኦርቶዶክስ እምነት ተከታይ አቡነ ያሬድን አንፈልግም ህዝቡ በሚችለው ቋንቋ አስተምረው አያቁም ስለዚህ ይነሱልን ሲኖዶስ ህዝቡን ጩኸት በመስማት ነፍሳችንን
በአርሲ የሚገኙ ኦርቶዶክሳውያን ምዕመናን የድምጻቸውን ያሰሙበት መንገድ የተመለከታችሁት የሰማችሁትን ይመስላል ማለት ነው። እንግዲህ ሊቀ ጳጳሱ ላይ እንዲህ አይነት ጥያቄ አንስተዋል። በተጨማሪም ደግሞ በጠቅላይ ቤተ ክህነት ማነው በቅዱስ ሲኖዶስ የሰበካ መንፈሳዊ ሪፖርት በቀረበ ጊዜ ሁለት ሰው ሞተ የሚለው ማህበረ ቅዱሳን በደንብ ሰርቶበታል በዚህ ጉዳይ ማለት ነው። ማህበረ ቅዱሳን ይፋ ያደረገው አሃዛዊ ቁጥር አለ። ይህንን የካደ የሐሰት ሪፖርት ቀርቧል በሚል በተያያዘ ነገሮች ላይ ጥያቄ በማንሳት ድምጻቸውን አሰምተዋል ማለት ነው። እናንተ ምን ትላላችሁ? ብዙ ዙሪያ አግባብ ነው ይሄ ጥያቄ የተነሳበት መንገድ በተለይ የሚያሰሙበት ተቃውሞ ድምጽ ትክክል ነው ወይ? አካሄዳቸው በዚህ መልክ ነው ወይ መጠየቅ ያለባቸው? ህጋዊ በሆነ ደብዳቤ መሰረት ለቅዱስ ሲኖዶሱ ማስገባት ተገቢ አይደለም ወይ? በዚህ ልክ ከማድረግ የሚገባውን ጥያቄ መጠየቅ በደብዳቤ ህጋዊ በሆነ አካል ማድረግ አይቻልም ወይ? እናንተ ምን ትላላችሁ? የእናንተ ሐሳብ ምንድነው? በተለያየ ሀገረ ስብከት እንደመኖገኘታችሁ በእናንተ አይነት እናንተ በምትኖሩበት ሀገረ ስብከት ምን አይነት ነገር ይፈጠራል? እንዲህ ያሉ ነገሮች እስከ መቼ ድረስ ይሄዳሉ የሚለውን ሐሳብ ሰጡበት። እስኪ ወደ ደቡብ እንድና የደቡብ ኦርቶዶክሳውያን ደግሞ እንስማቸው። ፍትህ ለኦርቶዶክስ፣ ፍትህ ለኦርቶዶክስ፣ ፍትህ ለኦርቶዶክስ፣ ፍትህ ለኦርቶዶክስ። መንግስት ፍትህ ይስጠን፣ መንግስት ፍትህ ይስጠን። ቤተክርስቲያን ተጨንቃለች፣ ቤተክርስቲያን ተጨንቃለች። አባቶች ተጨንቀዋል፣ አባቶች ተጨንቀዋል። ማህበረ ምዕመናኑ ተጨንቀዋል፣ ማህበረ ምዕመናኑ ተጨንቀዋል። ፍትህ ለሃይማኖታችን፣ ፍትህ ለሃይማኖታችን። ይፈቱ፣ ይፈቱ፣ ነፃ ይውጡ፣ ነፃ ይውጡ። ያለ አግባብ ታስረዋል፣ ያለ አግባብ ታስረዋል፣ ያለ አግባብ ታግተዋል፣ ያለ አግባብ ታግተዋል። በመንግስት ተጽዕኖ ደርሶብናል፣ በመንግስት ተጽዕኖ ደርሶብናል። ፍትህ ለተዋሕዶ፣ ፍትህ ለተዋሕዶ። ይግባኝ ለክርስቶስ፣ ይግባኝ ለክርስቶስ። ፍትህ ለጎፋና ባስኬቶ፣ ፍትህ ለጎፋና ባስኬቶ። ይግባኝ ለክርስቶስ፣ ይግባኝ ለክርስቶስ። ወንድሞቻችን ይፈቱ፣ ወንድሞቻችን ይፈቱ። እኛ እየጮህን ነው ወደ እግዚአብሔር፣ እኛ እየጮህን ነው ወደ እግዚአብሔር። ይቺ ቤተክርስቲያን የህዝበ ምዕመኑን እንጂ የዲኮሬሽን ከተማ አይደለች። ቤተክርስቲያናችን ነች። የቤተክርስቲያናችን ግቢ ያስጨነቃችሁ ስውራ ማርያም እንደዛ ደብዳቢና ገዳይ ተቀምጦባት ነው እየተባለ እየሰማችሁ አትናገሩ። ሊቀ ጳጳሱም አያወሩም። እናንተም ዝም ብላችሁ የሚመለከታችሁ ስለ ከተማ ውበት፣ ስለ አውሮፕላን መስሪያ ማረፊያ ቦታ፣ ስለሚባረሩ ካህናት ቀጣይ ስለሚዘጋጁ ደግሞ ይሄን ነው የምታስቡትና የምታቀዱት። ይሄንን አጀንዳ ስታችሁታል። ነገ አነሳዋለሁ ጉዳዩ። መንበረ ሰላማ ከናንተ እኩል አጀንዳ ከፍቶ ቁጭ አድርጎ መንበር ከፍቶ ቁጭ ብሎ እየተነጋገረ ነበር። ህገ ቤተ ክርስቲያንን አጽድቋል ቁጭ ብሎ እና ዝም አላችሁ እናንተ። በደቡብ ኢትዮጵያ በተደጋሚ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብዙ ተጽዕኖና መከራ ይደረሰባት ይገኛል። አማኞች ለእንግልት፣ ለእስር፣ ለመከራ ይዳረጋሉ። ቤተክርስቲያን የመዘረፍ ይዞቷን የመነጠቅ አገልጋዮቿን የማዋከብ ልዩ ልዩ የሆነ መከራና ስደት በደቡብ ኢትዮጵያ በተለይም ደግሞ በጎፋና በሰካቶ ሀገረ ስብከት ላይ ያሉ ምዕመናን ያሰሙት ድምጽ ሁላችንም ሸር እናደርገው ነገር እንዲዳረስ ለመንግስት አካላት ማለት ነው። እንግዲህ የቤተክርስቲያን አባቶችም እንዲህ የመሰለ አጀንዳ ያለ ሌላ አጀንዳ ውስጥ እንዳትገቡ ወንድማችን አርያ መካሻ እንደነገረን የሚመለከተውን በዋነኝነት እንድትሰሩ አደራ እንላለን። እንግዲህ ቅዱስ ሲኖዶስ ምልዓተ ጉባኤ ላይ ስለሆነ ማለት ነው። ሰላም ለእናንተ ይሁን። ሰላም ቆዩ።